አድናን ተረጋጋ፣ እባክህን ተረጋጋ። ለጠይቀኝ የሚገባው እኮ በዚህ ስሜት አይደለም። እባክህን ተረጋጋ። ማለረጋጋም ይሄ ሁሉ ገንዘብ ከየት መጣ እያልኩሽ ነው። አድናን ሉዋና እባክሽ እኔን ሰውዬ ከዚያ አስወጪልኝ። ሊበላኝ እኮ ነው። እባክሽ ከዚያ አስወጪልኝ። አድናን ምን እያረክ ነው? ተረጋጋ። እርጉዝ እኮ ነች። ሉዋና እኔና እሷ እንጨርሳለን። አንቺ ውጪ፣ የሆነ መስመር ላይ ተገናኝተን ነው። ቆይ ተረጋጋ አድናን። እንደዚህ እኮ መሆን የለብህም። በንዴት እኮ እድሜህ እያጠረ ነው። ወይኔ ጉዴ፣ ወይኔ ሆዴን። ሉዋና እኔ ሆዴን በጣም እያመመኝ ነው። ይሄን ሰውዬ አስወጪልኝ። እኔ እኮ ነፍሰ ጡር ነኝ፣ አልችልም ጭንቀት። ሉዋና አይሆንም፣ እውነቱን ተናገሪ ብዬሻለሁ። አድናን አይሆንም። በስተመጨረሻም ሜራና ሮቤል ተዋረዱ። በዚህም አድናንና ሉዋናም ደስተኛ ናቸው። ይሁን እንጂ ሜራም ቢሆን በአሁኑ ሰዓት እንደማትተኛና እንዲሁም እንቅልፍ እንደሌላትም ተናግራለች። ታዲያም ሮቤልን በአንተ እንዝላልነትና እንዲሁም በአንተ ክደት ነው ለዚህ የሆነውና ለዚህ የተዳረግ ነው በማለትም በሮቤል ላይ እይዛተችበትና እያማረረችበት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ፣ ዛሬም በሉዋና ድራማ መተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት በዛሬው ክፍል እንግዲህ አዳዲስ ነገሮችን ያየንበትና እንዲሁም ዘና ያልንበት ክፍል ነው። ይህም አድናን የተደሰተበት፣ ሮቤል የተዋረደበት፣ እንዲሁም ሚራም የተሸወደችበት፣ ሉዋና ታሪክ የሰራችበት ክፍል ነው። በዚህ ክፍል ያስደሰተን ነገርም የአድናን የላቡ ገንዘብ ስለተመለሰና እንዲሁም ገንዘቡንም ቢሆን በእጁ ስላደረገ ነው ማለት ነው። ነገር ግን በአሁኑ ሰዓትም ሮቤልና ሚራም እንደተፋጠጡ ናቸው። ታዲያ ሚስጥራችንን ተዘረጋግፈን ሳንወጣም ከዚህ ቤት መውጣት አለብን በማለትም ሚራም ቢሆን ሮቤልንም እየለመነችው ነው። ታዲያ አሁን ላይም ሮቤል በአሁኑ ሰዓት ሉዋናን እኮ ከልቤ ነበር ከአንጀቴ ነበር ያፈቀርኳት፣ እሷ ግን ይሄው ሰራችልኝ እያለ በንዴትና በቁጭት እየተናገረ ነው። ታዲያ ሚራም እሷ አታፈቅርም፣ እንዲሁ መጠቀሚያና አንተን ማጥመጃ መንገድ ነው የፈለገችው። እናም ሌላው የባሰው ነገር ሳይመጣብንና እንዲሁም ስለ እህቷ አንዳንድ ጥያቄዎችንም እየጠየቀች ነገሩን ከማክረሯ በፊት እኛም እንሰወር በማለትም ሚራም ለሮቤል ብታስጠነቅቀውም በፍጹም አላደርገውም፣ እኔ ከአድናን ጎን ለጎን ሆኜም አድናንን መከታተልና እንዲሁም የሱን ውድቀት ማየትና መመልከት ነው የሚያስደስተኝ። ደግሞም እሱ ሊበልጠኝ አይችልም፣ የሱ የሆነውን ሁሉ መንጠቅ እፈልጋለሁ በማለትም ጭካኔውንና ማስመሰሉንም እንደሚቀጥልበትም ተናግሯል። ታዲያ ሉዋናም ቢሆን በአሁኑ ሰዓትም አድናንን ከህይወታቸው እንውጣ፣ እንዲሁም ከህይወታችን እንዲወጡ በዚህ መንገድ መሄድና መራመድ አለብን በማለትም ከዚህ በኋላ እኛ ጨዋታውንም እየተጫወትን አንድ ባንድ አንድ እርምጃ እንዳይራመዱ ማድረግ እንችላለን። ከዚህ በኋላ በህግና በህግ ነው ማየት ያለብን እንጂ በጉልበት የሚሆን ነገር አንዳችም ነገር የለ በማለትም አድናንን መክረዋለች። አድናንም ቢሆን በአሁኑ ሰዓት እኮ ከጎን ያለሽውና እንዲሁም ከእንቅልፌ እንድነቃ ያደረግሽኝ አንቺ ነሽ በማለትም ሀሳቧን ሙሉ በሙሉ ተቀብሎታል። በዚህም ከነገ ዛሬ ሳንልም ቀለበት ላደርግልሽ እፈልጋለሁ በማለትም ተንበርክኮ ለምኗታል። ይህም ሉዋና ያስደስታትና እንዲሁም ደስ ያላት ፓርት ላይ ነው። ነገር ግን የእህቷ መጥፋትና አለመገኘትም አንድ ስጋቻም ፈጥሮባታል። ይህም እህቴ ያለችበትን ሁኔታና እንዲሁም በምን ሁኔታ እንዳለች ሳላውቅ በዚህ ሰዓት እንዴት ቀለበት ላደርግና እንዲሁም ላገባህ እችላለሁ፣ ብቻ ራስ ወዳጅ ልሆን አልፈልግም በማለትም ሀሳቡንም እንዲቆይና ትንሽ እንዲዘገይም አድርገዋለች።
አድናንም ቢሆን እስከፈለገው ድረስ እንዲሁም እስከተመቸሽም ድረስ እጠብቅሻለሁ የኔ ልዕልት በማለትም ሀሳቧንም ተቀብሏታል። በሌላ በኩል ወይዘሮ ሚራም ቢሆን በአሁኑ ሰዓት ከሮቤል ጋርም ፍጥጫቸውም እንደቀጠለ ነው። ወይ ካንተ አልሆንኩ ወይ ከአድናን አልሆንኩ፣ አሁን ላይ ባዶ እጄን ቀረው በማለትም በንዴትና በብስጭትም እየተናገረች ነው። ነገር ግን በአሁኑ ሰዓትም ሚራ ከሮቤል እብድ ያለ ፍቅር ይዟታል። ይሄም አንተን ስላፈቀርኩና ስለወደድኩህም ኮራህብኝ፣ ይሄው በስሜቴ እየተጫወትክብኝ ነው፣ እጅን ሳልሰጥህ አልቀርም እያለችም እየዛተችበት ነው። ልኋና ትላለህ እንጂ አንተ እኮ ከምንም አትቆጥርህም፣ ይሄው እንደውም አዋረደችህ አንተ ወራዳ በማለትም ተዘባበተችበት፣ ሳቀችበት። አንተ ለመሆኑ ወንድ ነህ እንዴ? ይሄው ሴቷ በጣም አሳፈረች በማለትም ብዙ ነገሮችንም እየደራረበችና እንዲሁም ከቁስሉ ላይም እንጨት እየሰደደችም አሳፈረችው። ታዲያም ቤተሰብ እስካሁን አንዳንድ ነገሮችን ስዳስሳቸው የቆየሁት ወደፊት ምን አይነት ትዕይንት አለው የሚለውን ነበር። እናንተም ሀሳብ አስተያየታችሁ ምን ይመስላል የሚለውን በኮሜንት መስጫ ላይ አስቀምጡ። ሮቤል በምን አይነት መንገድ ይመጣ ይሆን? እንዲሁም አድናንና ልኋናስ ፍቅራቸውን እንዲሁ ይቀጥል ይሆን? ሚራም ቢሆን ሳትበቀልና እንዲሁም ጭካኔዋንም ሳታባብስ በዚያው መንገድ ትሄድ ይሆን ወይስ ይባስ ብሎ እንዳውሬም ተቀይራ ትመጣ ይሆን? ብቻ በጣም የሚያጓጓው ክፍል ላይ ነን ማለት ነው። ደስ የሚለው ነገር ግን አሁን ላይ አድናን ቤቱን ያስመልሳልና እንዲሁም መሸጡንም ያው በአሁኑ ሰዓትም ሚራ እኔ ባለቤቴ ናት፣ የኔ ባለቤቴ ናት፣ ደግሞም በባለ ትዳር ላይ ነው እንዲሁ አድርጋ የሸጠችው በማለትም ክስ ይመሰረትባት ይሆን? ብቻ በጣም የሚያጓጓው ላይ ነን ማለት ነው። እናም በቀጣይ ቪዲዮ እስከምንገናኝ ድረስ ስላዳመጣችሁኝና አብራችሁ ስለቆያችሁን ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።